እስራኤል ከኢራን ጋር ዳግም ወደ ሙሉ ጦርነት በቀናት ውስጥ ምናልባትም ነገ ልትገባ እንደምትችል የእስራኤል መከላከያ ሚኒስትር ይፋ አድርገዋል። እስራኤል ያለምንም የውጭ ድጋፍ ራሷን ችላ በኢራን ላይ የምታካሂደውን ሰማያዊና ነጭ የተሰኘውን ወታደራዊ ዘመቻ የሀገሪቱ መከላከያ ሰራዊት እንዲያዘጋጅ ጥብቅ ትዕዛዝ ማስተላለፉን ታውቋል። በቀዳሚነት ወደ እናንተ የምናደርሰው መረጃችንም ይሆናል። በመላው ኢትዮጵያ የሚገኙ ከግማሽ ሚሊዮን በላይ ተማሪዎችን ቀጣይ የከፍተኛ ትምህርት ዕድል የሚወስነው የ12ኛ ክፍል ሀገር አቀፍ ፈተና ዛሬ በይፋ መሰጠት ጀምሯል። የትምህርት ሚኒስቴር ይፋ ባደረገው መረጃ መሰረት የዘንድሮ የፈተና አሰጣጥ ሂደት በቴክኖሎጂ የታገዘና በኦንላይን የሚፈተኑ ተማሪዎች በከፍተኛ ቁጥር መጨመራቸውም ተገልጿል። ለመሆኑ በሚቀጥሉት ሳምንታት የሚቀጥለው የ12ኛ ክፍል ሀገራዊ ፈተና ምን ዝርዝር ነጥቦችን አካቷል? የተፈታኞች ቁጥር እና የዙሮች ክፍፍልስ ምን ይመስላል? በዝርዝር የምናስደምጣችሁ ሌላኛው መረጃችን ይሆናል። በደቡብ አፍሪካ የሚኖሩ ስደተኞች ሀገሪቱን ለቀው እንዲወጡ የተቀመጠው ቀነ ገደብ መድረሱን ተከትሎ ዛሬ በሺዎች የሚገመቱ ስደተኞችን ለከፍተኛ ስጋት ዳርጓል። ብዙዎች በሕይወታቸውን ለማዳን ሲሉ ልጆቻቸውን ጥለው ለመሰደድ እየተገደዱ መሆኑን ታውቋል። ይሁን እንጂ የደቡብ አፍሪካ መንግስት ይህንን የገደብ ቀን በይፋ ባይቀበለውም በተለያዩ ከተሞች ለተቀሰቀሱት ሰልፎች ግን ይፋዊ ፈቃድ ሰጥቷል። ለመሆኑ ከዚህ ቀውስ ጀርባ ያለው ተጨባጭ እውነታ ምንድን ነው? የፕሬዝዳንት ሲሪል ራማፎዛ የቅርብ ጊዜ ጥብቅ መመሪያስ ምን ያዛል? ሌላው በዝርዝር የምናሰማችሁ መረጃ ይሆናል። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን፣ አብራችሁን ስትቆዩ እነዚህን መረጃዎችን እናስደምጣችኋለን። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ አሁንም ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን ወደ ዝርዝር መረጃችን ልውሰዳችሁ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የሀገሪቱ መከላከያ ሰራዊት ከኢራን ሊሰነዘር ለሚችል ማናቸውም ጥቃት ፈጣን ዝግጅት እንዲያደርግ ትዕዛዝ መስጠታቸውን አስታውቀዋል። ሚኒስትሩ አክለውም እንዳብራሩት ኢራን ወደ እስራኤል ግዛት ምንም አይነት ሚሳኤል የምታስወነጭፍ ከሆነ የእስራኤል ወገን የሚሰጠው አጸፋዊ ምላሽ የማያወላዳ እና እጅግ አደገኛ ይሆናልም ብለዋል። በቀናት ውስጥ ምናልባትም ነገ ወደ ሙሉ የጦርነት ቀጠና ልንመለስ እንችላለን በሚል ነው ሚኒስትሩ ለጦር አዛዦቻቸው መልእክት ያስተላለፉ። እንደ እስራኤል ካትስ ገለጻ ቴህራን ከአሜሪካ ጋር የዲፕሎማሲ ንግግርና ድርድር ያደረገች ባለችበት ወቅትም ቢሆን ወደ እስራኤል ጥቃት የማድረስ ከፍተኛ ፍላጎት እንዳላትም ገልጿል። ኢራን ጥቃት ካደረሰች ይህ ክስተት ሶስተኛው የኢራን ጦርነት ይሆናል። ነገሩ እጅግ ግልጽ ነው ሲሉ ሚኒስትሩ የሁኔታውን አሳሳቢነት አጽንኦት ሰጥተውበታል። እስራኤል ሚሳኤል ሲወነጨፍባት ያለምንም ጠንካራ ወታደራዊ ምላሽ ዝም ብላ አታልፈውም የሚለውን መረጃ ያጋሩት የውጭ ጉዳይና የመከላከያ ባለስልጣናት ለዚህም ሲባል ጦሩ ልዩ ስልታዊ ዝግጅት እንዲያጠናቅቅም አዘዋል። እስራኤል ካትስ እንደተናገሩት በኢራን ላይ ያለማንም ውጫዊ ረዳትና ደጋፊ ራሳቸውን ችለው ጥቃት ለማድረስ የሚያስችለውን ብሉ ኤንድ ዋይት ተብሎ የተሰየመውን ዘመቻ በኢራን ውስጥ ለመጀመር ጦሩ ሙሉ ዝግጅት እንዲያደርግ መመሪያም ሰጥተዋል። ይህ ብሉ ኤንድ ዋይት የተባለው ዘመቻ በእስራኤል ጦርና ፖለቲከኞች ዘንድ የማንንም ወገን ትብብር ሳይጠብቁ ራስን ችሎ ጠላትን ማጥቃት የሚል ወታደራዊ ትርጓሜ እንደሚሰጠውም ታውቋል። የ2018 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ዛሬ ሰኔ 23 ቀን በመላው የሀገሪቱ ክፍሎች መሰጠት መጀመሩ ታውቋል። ይህንን ሀገራዊ ፈተና በይፋ ያስጀመሩት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና ሌሎች ከፍተኛ የመንግስት አመራሮች በአብርሆት ቤተ መጻሕፍት በሚገኘው የፈተና ማዕከል በአካል በመገኘት ነው። የዘንድሮ የ12ኛ ክፍል ፈተና ቀደም ሲል ከነበሩት ዓመታት በተለየ መልኩ በቴክኖሎጂ ሽግግር የታጀበ መሆኑም ተገልጿል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ይፋ እንዳደረጉት በኦንላይን የሚሰጠው የፈተና አሰጣጥ መጠን በዚህ ዓመት ወደ 62 በመቶ ከፍ ማለቱን አስታውቋል። ፈተናው በተለያዩ ዙሮች በበይነ መረብና በወረቀት እስከ ሐምሌ 16 ቀን ድረስ የሚቀጥል ሲሆን በዛሬው ዕለት የተጀመረው የመጀመሪያው ዙር የተፈጥሮ ሳይንስ ተማሪዎች የኦንላይን ፈተና መሆኑ ታውቋል። በአጠቃላይ በ2018 የትምህርት ዘመን 560 ሺህ በላይ ተማሪዎች ለዚሁ ሀገር አቀፍ ፈተና የተቀመጡ ሲሆን ሂደቱም በ607 የተለያዩ የፈተና
ማዕከላት ውስጥ በ6 ዙሮች ተከፍሎ እንደሚሰጥም ታውቋል። ከተፈታኞቹ አጠቃላይ ቁጥር መካከል 306000 እስከ 456 የሚሆኑት የተፈጥሮ ሳይንስ ተማሪዎች ሲሆኑ ቀሪዎቹ 257045 ተማሪዎች ደግሞ የማህበራዊ ሳይንስ ዘርፍ ተፈታኞች ናቸው። በበይነ መረብ የማይፈተኑና በወረቀት ፈተናዎችን የሚወስዱ ተማሪዎችን የተመለከተው የጊዜ ሰሌዳም በግልጽ ተቀምጧል። በዚህም መሰረት በወረቀት የሚሰጠው ፈተና ለተፈጥሮ ሳይንስ ተማሪዎች ከሐምሌ 1 እስከ 3 ቀን የሚካሄድ ሲሆን ለማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 6 እስከ 8 ቀን ባለው ጊዜ እንደሚሰጥም ታውቋል። በአሁኑ ወቅት ፈተናው በተለያዩ ዩኒቨርሲቲዎች፣ በትምህርት ቤቶችና በኮሌጆች ውስጥ በሚገኙ የፈተና መስጫ ማዕከላት ውስጥ እየተሰጠ እንደሚገኝም እየወጡ ያሉ መረጃዎችም ያመለክታሉ። ኢንፎ ሚዲያም ፈተናውን ለምትወስዱ ለሁላችሁም ለ12ኛ ክፍል ተማሪዎች መልካም ዕድል እንዲሆንላችሁ እንመኛለን። በደቡብ አፍሪካ ውስጥ በስደተኞች ላይ የሚሰነዘረው ጥላቻና ተቃውሞ ያየለ መምጣቱን ተከትሎ በርካታ የውጭ ሀገር ዜጎች ንብረቶቻቸውን በጥቂት ቦርሳዎች ውስጥ በማሸግና ልጆቻቸውን የደቡብ አፍሪካ ዜግነት ላላቸው አጋሮቻቸው ጥለው በመውጣት እንደሚገኙም ተገልጿል። ማላዊያዊው ጆን አለን አንዱ ነው። አለን ለሮይተርስ እንደገለጸው ሰነድ የሌላቸው የውጭ ሀገር ዜጎች በሙሉ ሀገሪቱን ለቀው እንዲወጡ ጸረ ስደተኛ ቡድኖች ባስቀመጡት የሰኔ 23 ቀን ገደብ መሰረት ጊዜው ሳይጠናቀቅ ለመውጣት በሚል በደርባን ከተማ ለቀናት በቆየው ጊዜያዊ መጠለያ ውስጥ ከአውቶቡስ ጥበቃ ላይ እንደሚገኝም አስታውቋል። የ30 ዓመቱ አለን የደቡብ አፍሪካ ዜግነት ካላት የህይወት አጋሩና የ1 ዓመት ህፃን ልጁ መለያየቱ ግድ ሆኖበታል። ህጋዊ ሰነድ ባይኖረውም በአንድ ማኑፋክቸሪንግ ኩባንያ ውስጥ በኮንትራት ስራ በመሰማራት ቤተሰቡን በከፍተኛ ሁኔታ ይደግፍ ነበር። በአሁኑ ወቅት ግን በፊቱ ያለው አማራጭ ህይወቱን ማጣት አለያም ሀገሪቱን ጥሎ መውጣት ብቻ መሆኑን ለሮይተርስ በምሬት አስረድቷል። ባለፉት ሳምንታት ጸረ ስደተኞች ተቃውሟቸውን በአካባቢው በከፍተኛ ሁኔታ መቀስቀሳቸውንና በሰፈሩ ውስጥ የሚኖሩ ኢትዮጵያውያን ስደተኞችን ጨምሮ ሌሎች የውጭ ሀገር ዜጎች ላይ ከፍተኛ ድብደባና ግድያ መፈጸሙ ስደተኞቹን ይበልጥ ለስደት አፋጥኗቸዋል። ምንም እንኳን የደቡብ አፍሪካ መንግስት ይህንን የተላለፈውን የገደብ ቀን በይፋ ባይቀበልና በስደተኞች ላይ የሚፈጸሙ ጥቃቶችን በየመድረኩ ቢያወግዝም ሌሎች የአፍሪካ ሀገራትና የሲቪል ማህበረሰብ ድርጅቶች ግን መንግስት ይህንን አድሏዊ ድርጊት ሙሉ በሙሉ በህግ ለማስቆም ባለመቻሉ በከፍተኛ ሁኔታ እየወቀሱት ይገኛሉ። ይህ በእንዲህ እንዳለ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ስደተኞችን በተመለከተ ሰልፍ ለማካሄድ ያቀዱ ዜጎች ተቃውሟቸውን ማሰማት ያለባቸው ያለምንም ማስፈራሪያ፣ ዛቻ ወይም ቀነ ገደብ መሆን እንዳለበት ጥብቅ ማሳሰቢያን ሰጥተዋል። በጆሃንስበርግና ሌሎች ታላላቅ ከተሞች ለሚደረጉት ጸረ ስደተኞች ሰልፎች በይፋ ፈቃድ የተሰጠ ሲሆን በሰልፉ ላይ ምንም አይነት የኃይል እርምጃ እንዳይኖር ለአዘጋጆቹ ጠንካራ ማስጠንቀቂያም ተላልፏል። የሀገሪቱ የጸጥታ ባለስልጣናት ሊኖር ለሚችል ለማንኛውም ሁከትና ግጭት በቂ ዝግጅት ማድረጋቸውንና ሰላምን ለማስከበር ወደ አደባባይ እንደሚወጡም ገልጸዋል። ይህ የመንግስት አቋምና በየከተሞቹ የተፈቀዱት ሰልፎች በቀጣይ ቀናት በስደተኞቹ ደህንነት ላይ ምንም አይነት ተጽዕኖ ይኖረዋል የሚለውን ጉዳይ በቀጣይነት የሚታይ ይሆናል። እኛም ጉዳዩን እየተከታተልን ያሉትን መረጃዎች ማቅረባችንን የምንቀጥል ይሆናል። አድማጮቻችን እስከ መጨረሻው ድረስ ቆይታችሁ የኢንፎ ሚዲያን ዜናዎች ስለተከታተላችሁ እጅግ አድርገን እናመሰግናለን። ኢንፎ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙ በድጋሚ በአክብሮት እንጠይቃለን። በሌሎች ዜናዎች እስከምንገናኝ ድረስ መልካም ቆይታ